እሺ በድጋሚ የእግዚአብሔር ሰዎች የድንግል ማርያም አስራት የበኩራት ልጆች በወዳና በፈቀደን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ፣ እንደምን ቆያችሁ? አሜን። የእግዚአብሔር ስም የተመሰገነና የተወደሰ ይሁን። ባለፉት ሳምንታት ቤተክርስቲያን ታሪክን ትምህርት ጀምረን ነበረ። ቤተክርስቲያን ታሪክ ትምህርት ባለፈው ሳምንት ቤተክርስቲያን ስያሜዎችን አይተናል። ዘይቤያዊ ፍቺዎች ምን እንደሚመስሉ፣ ሚስጥራዊ ፍቺዎች ምን እንደሚመስሉ ተመልክተናል። ቤተክርስቲያን ዘይቤያዊ ፍቺዎች በሶስት ይከፈላሉ ብለናል። የመጀመሪያው ዘይቤያዊ ፍቺ ዘይቤያዊ ፍቺ ያልነው ህንፃ ቤተክርስቲያኑን ዘይቤያዊ ፍቺ ብለን እንጠራለን። ሁለተኛው ደግሞ እያንዳንዱ ምዕመን ቤተክርስቲያን ይባላል ብለናል። እያንዳንዱ ምዕመን ቤተክርስቲያን ይባላል። ሶስተኛው የምዕመናን ንብረት ቤተክርስቲያን ይባላል ብለናል ማለት ነው። ከዚህ በተጨማሪ ያየነው ምንድነው? ቤተክርስቲያን ሚስጥራዊ ፍቺ ስንመለከት ቤተክርስቲያን ማለት የማይታዩና የሚታዩት ፍጥረታት አንድነት ቤተክርስቲያን ይባላል ብለናል። እንደዚሁ ደግሞ የቅዱሳን መላእክትና የሰው ልጆች አንድነታቸው ህብረታቸውም ቤተክርስቲያን ይሰኛል። የረቂቅ የሆነው የቅዱሳን አበው ፍኖታቸው መንገዳቸው ቤተክርስቲያን ይሰኛል። የሚሉትን ነገሮችን ባለፈው ለማየት ሞክረናል ማለት ነው። ዛሬ የምናያቸው ከዛ የቀጠለውን ይሆናል ማለት ነው። ድምጽ በደንብ ከተሰማ ነገሩን፣ ካልተሰማ ነገሩን። ቤተክርስቲያን እድሜ አከፋፈል ባለፈው አይተናል። ቤተክርስቲያን እድሜዋ በሶስት ዋና ዋና ክፍሎች ይከፈላል። የዓለም መላእክት አለ፣ የብሉይ ኪዳን ዘመንና የአዲስ ኪዳን ዘመን ብለን ባለፈው ለመነጋገር ሞክረናል ማለት ነው። ስለዚህ የብሉይ ኪዳን ዘመን በአራት ታላላቅ ክፍሎች ይከፈላል። እነዛም ብሉይ ኪዳን ታላላቅ ክፍሎች ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነቢያት እና ዘመነ ነገስታት ተብሎ አራት ይከፈላሉ። የአዲስ ኪዳን ዘመን ደግሞ ጥንታዊ ቤተክርስቲያን፣ መካከለኛ ቤተክርስቲያን እና የአዲስ ቤተክርስቲያን ታሪክ ብሎ በሶስት እንደሚከፈል ባለፈው አይተናል ማለት ነው። ባለፈው ያየናቸው እነዚህ ናቸው። ዛሬ የምናየው ከዛ የቀጠለውን እንመለከታለን። አምሳል፣ ትንቢት፣ ምሳሌ የሚሉት እነዚህ ሶስቱ ቃላት ያላቸው ልዩነት ምንድን ነው የሚሉትን ነገሮች እንመለከታለን ማለት ነው። እሺ፣ አምሳል፣ ትንቢት ምን ይመስላሉ የሚሉትን ነገሮችን እንመለከታለን። አምሳል ማለት አሁን እሺ አስተካክየዋለሁ።
እሺ ድምፁ በጣም ስለሚያስቸግር በዚህ እንትን ልበላችሁ። አምሳል፣ ትንቢትና ምሳሌ ምን ልዩነታቸው የሚሉት ነገሮችን እንመለከታለን። አምሳል ማለት ወደፊት ላይ የሚመጣው ድርጊት እንደ ወኪል ሆኖ የሚያገለግል ነገር አምሳል ይባላል ማለት ነው። እንደዚሁ ደግሞ ዘገይት ብሎ ላይ የሚመጣ ነገር፣ ዘገይት ላይ ይመጣል አማናዊ ለሆነው ሰው ዘግይቶ ለሚመጣ እንደ ምትክ ሆኖ የሚያገለግል የታሪክ ቃል አምሳል ተብሎ ይጠራል ማለት ነው። አምሳል ተብሎ ይጠራል። እሺ አሁን ነገሩን አምሳል ማለት የአንድ ነገር ወደፊት ስለሚመጣው ነገር በአማናዊ ቦታ ተተክቶ የሚሰራ የሚያገለግል ነገር አምሳል ይባላል። ባለፈው ስንመለከት አማናዊት ቤተክርስቲያን ብለናል፣ ተምሳሌት ቤተክርስቲያን እና አምሳሌት ቤተክርስቲያን ብለን አንስተናል። እነዚህን ስንመለከት ባለፈው አምሳል የምንለው አንድ አማናዊ ነገርን ተክቶ የሚሰራ የሚያገለግል አምሳል ይባላል ብለናል። ስለዚህ በብሉይ ኪዳን ዘመን አማናዊቷ ቤተክርስቲያን እውነተኛይቱን ቀጥተኛይቱ ቤተክርስቲያን ወክሎ በምትክነት ያገለግል የነበረው ቤተክርስቲያን አምሳሌት ቤተክርስቲያን ይባል እንደነበረ አይተናል። ስለዚህ ይህ አምሳል የሚለው ቃሉ ምንድነው ስንል አለቃ ኪዳነ ወልድ ክፍሌ በመፍቅበ ቃል ፍቻቸው ላይ ሲያስቀምጡ አምሳል ማለት ምትክ፣ ወኪል፣ አንድን ነገር በጊዜያዊነት ወክሎ የሚቀመጥ አምሳል ተብሎ እንደሚጠራ ያስቀምጣል ማለት ነው። ያስቀምጣል። ስለዚህ አምሳል ስንል ይሄ አማናዊ የተባለው ነገር በሌለበት ዘመን አማናዊ ነገርን ወክሎ የሚያገለግል ነገር ነው ብለናል። ይህም ስንል አሁን በብሉይ ኪዳን ዘመን እቺ ቤተክርስቲያን አልነበረችም ማለት ፍጹም ድነት ፍጹም ኃጢአትን የሚስተሰርይባት ቤተክርስቲያን አልነበረችም ማለት ነው። ይቺ ቤተክርስቲያን የነበረችበትን አስቀድሞ በብሉይ ኪዳን ዘመን ይሰማላል። አሁን አምሳሌት ቤተክርስቲያን የምንላት በብሉይ ኪዳን ዘመን የነበረችው ቤተክርስቲያን አሁን ላለችው ቤተክርስቲያን እንደ ጥላ ነበረች ማለት ነው። ስለዚህ ብሉይ ኪዳን ስንል ለአዲስ ኪዳን ጥላ ነው፣ አዲስ ኪዳን ደግሞ አማናዊ ነገር ነው። ይህ አማናዊ ነገር ባልነበረበት ዘመን ወክሎ የነበረው ነገር ምን ተብሎ ይጠራል? አምሳል ተብሎ ይጠራል ማለት ነው። በጥቅሉ ወደፊት ለሚመጣ ድርጊት ወይም ዘጌት ብሎ ለሚመጣ ለአንድ አማናዊ ድርጊት ወይም ነገር ወይም ሰው በጊዜያዊ ምትክ የሚያገለግል ነገር አምሳል ተብሎ ይጠራል ነው። በምሳሌነት ስንመለከት ቤተ ምኩራብ መመልከት ይቻላል። ቤተ ምኩራብ ለአዲስ ኪዳኗ ቤተክርስቲያን አማናዊ ለሆነችው ቤተክርስቲያን የጌታችን የመድኃኒታችን ኢየሱስ ክርስቶስ አማናዊ ስጋ ፍጹም አማናዊ ስጋና ደግሞ በሚፈጥርባት ቤተክርስቲያን ወክላ በብሉይ ኪዳን ለነበሩ ዘመኖች አገልግላለች። ነገር ግን እንደ አማናዊቷ ቤተክርስቲያን ግን አይደለችም ማለት ነው። አይደለችም ማለት አምሳል ስንል ያ ነው። አምሳል ስንል ያ ነው። ጠቢቡ ሰለሞን የሰራት ቤተክርስቲያን ለምን ለዚህኛው ላለንባት ቤተክርስቲያን አምሳል ነች? አምሳል ነች ስንል ጠቢቡ ሰለሞን የሰራት ቤተክርስቲያን አማናዊ ድነት የምታሰጥበት አልነበረም። ዘላለማዊት አልነበረችም። ሐዋርያዊት አልነበረችም። እንደዚሁ ደግሞ አንዲት ዓለም አቀፋዊነት፣ ኩላዊነት የሚሉት ባህሪያቶች አልነበራትም። ይህ ባህሪያቶች ስላልነበራት አምሳል እንላታለን እንጂ አማናዊ አልነበረችም ማለት ነው። አማናዊ አልነበረችም ማለት ነው። ስለዚህ
የአምሳል ስንል አማናዊ ነገር ባልነበረበት ዘመን አማናዊ ነገር ወክሎ የሚሰራ ነገር ነው ማለት ነው። የሚሰራው ነገር አማናዊ ነገርን ወክሎ በመስራቱ አምሳል እንለዋለን። ለምሳሌ መስዋዕተ ኦሪትን ስንመለከት ከላይ የመስዋዕት ስርዓት ስንመለከት በዘመነ አበው ላይ ያው በደንብ እናየዋለን። ዘመነ አበው ላይ የምትገኘው የነበረችው ይሄ መስዋዕት በተራራው ላይ ይሰዋ የነበረ መስዋዕት ነው። ይህ መስዋዕትም ደግሞ ፍጹም ድህነትን ያሳጣቸው አልነበረም። የሚሰዉት መስዋዕት የበግ መስዋዕት ነው ይሰዉ የነበሩት። በቅዱሳን አበው ዘመንም ይሰዋ የነበረው። በኦሪት ዘመንም ስንመለከት ይሰዋ የነበሩት 5 አይነት የኦሪት መስዋዕት አለ። ከ5 አይነት የኦሪት መስዋዕቶች አንደኛው ይሄ የበደል ማስተሰሪያ መስዋዕት የሚባለው ነው። በደላቸውን ወይም ኃጢአት ማስተሰሪያ መስዋዕት የሚባለው በዓመት አንድ ጊዜ ሊቀ ካህናቱ ፊት የሚቀርበው መስዋዕት ነው። ይህ በሊቀ ካህናቱ ፊት የሚቀርበው መስዋዕት በዓመት አንድ ጊዜ ነው የሚቀርበው። ሊቀ ካህናቱ ብቻ ነው የሚያቀርበው። ዓመቱን ሙሉ የሰሩትን ኃጢአታቸውን የተሰረበት የነበረ መስዋዕት ነው። ይህ መስዋዕት ዘላለማዊ ድህነትን ሲያሰጣቸው አልነበረም፣ ጊዜያዊ ድህነትን ያሰጣቸው ነበረ። ጊዜያዊ ድህነትን ይሰጣቸዋል። ከስጋቸው በደል ድህነትን ይሰጣቸዋል። መንፈስ መረጋጋትን ይሰጣቸዋል። እንደዚሁ ደግሞ በለምጽ ይመቱ ነበርና ኃጢአትን ሲሰሩ ከዚያ ያድናቸው ነበር። ከለምጻቸው ያድናቸዋል። አንድ ለምጽ ያለበት ሰው ከህብረተሰቡ ተለይቶ በከተማው ዳር እንዲቆይ ይደረግ ነበር። ከዚያ መስዋዕት ከቀረበ በኋላ ለምጹ ሲድንለት ወደ ከተማው ይመለሳል። በዚያን ጊዜ የነበረውም መስዋዕት ፍጹም ድህነትን ሳይሆን የሚያሰጣቸው ጊዜያዊ ድህነትን ያሰጣቸው ነበረ። ነገር ግን ይህ አማናዊ ድህነት ፍጹም ድህነት የምታሰጠው ነገር በዚያን ጊዜ ስላልነበረ አማናዊ ድህነትን የሚያሰጠው የአዲስ ኪዳኑ የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደሙ በዚያ ዘመን ስላልነበረ እሱን ወክሎ ግን ጊዜያዊ ድህነትን ቢሆን የሚያሰጠው ነገር አምሳል ይባላል። ስለዚህ ዛሬ ላለው የጌታችን የመድኃኒታችን ኢየሱስ ክርስቶስ መስዋዕት የስጋው ደሙ ወክሎ በወቅቱ የነበረው መስዋዕት ይሰዋ የነበረው የኦሪት መስዋዕት ለአሁን ላለበት አማናዊ መስዋዕት አምሳል ሆኖ አገልግሏል ማለት ነው። አምሳል ሆኖ አገልግሏል። በወቅቱ የጌታችን መድኃኒታችን ክርስቶስ የሚገባው ቅዱስ ቁርባን አልነበረም። ስላልነበረ ይህ ቅዱስ ቁርባን ወክሎ ግን ያገለግል የነበረው ምንድነው? አማናዊ ያልሆነው የኦሪት መስዋዕት የምን አምሳል ነው? የቅዱስ ቁርባን አምሳል ነው ማለት ነው። ሌላኛው ግዝረት እንመለከታለን። እግዚአብሔር ሕዝብና አሕዛብን ለመለየት ሲል ለአብርሃም የሰጠው ትእዛዝ ነው። ለአባታችን ለአብርሃም የሰጠው ትእዛዝ ምንድነው? ሕዝብና አሕዛብን ይለይ ዘንድ የእግዚአብሔር ሕዝቦች ካልሆኑት ይለዩ ዘንድ ሕዝቦችን በሙላ እንዲገረዙ አድርግ ብሎ ለአብርሃም ተናግሮታል። በኦሪት ዘፍጥረት ላይ ስንመለከት ማለት ነው። ስለዚህ አብርሃም ሕዝቦቹ እንዲገረዝ አድርጓል። በእግዚአብሔር ትእዛዝ አማካኝነት የተገረዙት በሙሉ ለእግዚአብሔር የተለዩ ሕዝቦች ተብሎ ምን ተሰኝተዋል? ሕዝብ ተሰኝተዋል። ያልተገረዙት ደግሞ አሕዛብ ተሰኝተዋል ማለት ነው። ይህ ግዝረት በብሉይ ኪዳን ጊዜ የነበረው በኦሪት ጊዜ የነበረው ግዝረት ለአሁኗ ቤተክርስቲያን ለአሁኗ የምንገኝባት የልጅነት ጥምቀት የምታሰጠው የተጠመቁትን ካልተጠመቁት የምትለዩ ሥላሴ ልጅነት የምናገኝባት ከአብራ ከመንፈስ ቅዱስ በማየ ዮርዳኖስ ከማየ ገቦ የምንጠመቅባት ጥምቀት አምሳል ነች። በብሉይ ኪዳን ጊዜ ሕዝብና አሕዛብን ይለይ የነበረው ግዝረት ነው። የተገረዙት ሕዝብ ይባላሉ፣ ያልተገረዙት ምን ይባላሉ? አሕዛብ ይባላሉ። ስለዚህ ዛሬ ላይም ይህችን የሥላሴ ልጅነት የምታሰጠውን ጥምቀት የተጠመቁት የእግዚአብሔር አማኞች የእግዚአብሔር ተከታዮች የሥላሴ ልጅነትን ያገኛሉ። ያልተጠመቁት ደግሞ የሥላሴ ልጅነትን አያገኙም። ግዝረት ጥምቀትን ቦታ ወክሎ ሕዝብና አሕዛብን ይለይ ነበረ። ሕዝብና አሕዛብን ይለይ ነበረ። ዛሬ ላይም ጥምቀት ያልተጠመቁትና ካልተጠመቁት የሚያምኑትን ከማያምኑት ይለያልና ጥምቀትን ወክሎ በዚያ ዘመን ያገለግል የነበረው
ያገለግል የነበረው ግዝረት ነው ማለት ነው። ግዝረት ነው። ይህ አምሳል ይባላል። አምሳል በጥቅሉ አማናዊ የሆነው ነገር፣ እውነተኛ የሆነው ነገር፣ ፍጹም ድህነትን የምናገኝባት በአዲስ ኪዳን ያለችዋን ስርዓት ወክሎ በብሉይ ኪዳን ያገለግል የነበሩት ነገሩ አምሳል ይባላሉ ማለት። ስለዚህ በታሪክ ውስጥ ስንመለከት በእያንዳንዱ ቦታ ላይ አምሳልን እንመለከታለን ማለት ነው። አምሳልን እንመለከታለን። ስለዚህ በእያንዳንዱ ታሪክ ስንማር እነዚህ ይሄ አምሳል ነው፣ ይሄ ምሳሌ ነው፣ ይሄ ትንቢት ነው እያለን የምንጠቀማቸው ቃላቶች ያው ከወዲሁ እንድታውቋቸው ብለን ነው የምናነሳቸው እነዚህን ትርጉም ማለት ነው። ስለዚህ አምሳል ስንል በአማናዊ ነገር ቦታ ላይ ወክሎ አማናዊ ነገርን እንደ አማናዊ ነገር የሚያገለግል ነው ማለት ነው። የሚያገለግል አምሳል እንለዋለን። ምሳሌ ስንል ምሳሌስ ማለት ነው ይሄ የእንደዚህ ምሳሌ ነው፣ ይሄ የዚህ ምሳሌ ነው እየተባለ በቤተክርስቲያን ሚስጥራት እንማራለን። ሚስጥራት ስንማር አንድምታ ትርጓሜ ስንማር ይሄ የዚህ ምሳሌ ነው፣ ይሄ በዚህ ደግሞ ይመሰላል፣ በዚህ በደዚህ ምክንያት በዚህ ይመሰላል እንላለን። ምሳሌ ከአምሳል የምንለይበት ምክንያት በምንድን ነው ብንል ምሳሌ ስንል አንድን ነገር በሆነ ነገር ወክሎ ሳይሆን አሳይቶ በዚህ ነገር ይሄኛው ይገለጻል ብሎ ለማብራሪያ የምንጠቀምበት የአነጋገር ስልት ነው። ለማብራሪያ የምንጠቀምበት አነጋገር ስልት ነው ማለት ነው። ስለዚህ አምሳል ስንል ግን ወኪል ነው፣ ምትክ ነው። ይህ ነገር አንዱን ነገር ተክቶ ያገለግላል። ያህን ነገር ፍጹም ባይሆንም ግን ይመሳሰላል፣ ተቀራራቢነት አለው ማለት ነው። ምሳሌ ግን ስንል ለማስረዳት ለማብራራት የምንጠቀምበት ዘዴ እንጂ ያህን አማናዊ ነገር ወክሎ ምን ሚሊዮን አለ የሚያስቀምጥል የሚያስረዳን ነገር አይደለም ማለት ነው። የሚያስረዳን ነገር አይደለም። አምሳል ካልን ወክሎ ፍጹም ያህን ነገር ሆኖ ያገለግላል። ያህን ነገር ሆኖ ያገለግላል፣ ወኪል ነው። ዛሬ ላይ የሆነ ነገር ለማስፈጸም ፍርድ ቤት ሄደን የውክልና ውል ፈርመን አያይዘን እንመጣለን። ይህን የሚወክለን ሰው እንደኔ ሆኖ እኔም ወክሎ እንደኔ ሆኖ ማድረግ ያለበት ነው ወይ ሁሉ ያስቀመጥኩለት ነው ሁሉ ማድረግ ይችላል ማለት። ስለዚህ ወኪል ስንል በብሉይ ኪዳን ዘመን የነበረው ሆኖ በአዲስ ኪዳን ላይ መኖር የነበረባቸውን ነገሮች በሙሉ ወክሎ በብሉይ ኪዳን ዘመን ያገለግል የነበረው ነገር ነው ወኪል የምንለው ማለት ነው። ወኪል የምንለው ወይም አምሳል የምንለው። ምሳሌ ስንል ግን ለማብራሪያ የምንጠቀምበት ዘዴ፣ አንድ ነገር ለማስረዳት የምንጠበቅበት ዘዴ ነው። እንደዚሁ ደግሞ አንድን አማናዊ ነገር ለመግለጽ በብሉይ ኪዳን ጊዜ በምን አይነት መልኩ ተጠቅሞታል የሚሉትን ነገሮችን ለማስረዳት የሚጠቅመን ነገር ነው ምሳሌ የምንለው። ለምሳሌ ያህል ኖህን መመልከት እንችላለን። አባታችን ኖህ በጥፋት ውሃ ጊዜ በጥፋት ውሃ ጊዜ 40 ቀን 40 ሌሊት በምድር ላይ ከሰማይ 7ቱ መስኮቶች ከምድር ደግሞ 7 ምንጮች ፈልቀው ምድርን ባጠፋት ጊዜ በመርከብ ውስጥ ተጠልሏል። ያቺ የኖህ መርከብ በቤተክርስቲያን ትመሰላለች። ታሪኩ ላይ ስንመጣ እናየዋለን። ያ የኖህ መርከብ በምን ይመሰላል? በቤተክርስቲያን ይመሰላል። በኖህ መርከብ ውስጥ የሚበሉ የማይበሉ እንስሳቶችም ገብተዋል። የሚበሉ የማይበሉ እንስሳቶች ገብተዋል። በምን? በኖህ መርከብ ውስጥ ማለት ነው። እንደዚሁ ደግሞ ድነዋል። 8 ሰዎች ድነዋል። ኖህና የኖህ ሚስት አምዝራ የምትባለው የኖህ ልጆች ሴም፣ ካም፣ ያፌት እና ሚስቶቻቸው አጠቃላይ 8 ሰዎች በኖህ መርከብ ውስጥ ገብተው ምን ብለዋል? ድነዋል። ከጥፋት ውሃ ድነዋል። እዚህ በቤተክርስቲያን ጥላ ውስጥ የሚጠለሉ በቤተክርስቲያን አምነው ቤተክርስቲያን ውስጥ የሚገኙ በሙሉ ክርስትናውን እምነቱን ፈቅደው ወደው ሃይማኖት ምግባርን ፈጽመው ቤተክርስቲያን የሚገኙ በሙሉ ፍጹም ድህነትን ያገኛሉና በዛ ይመሳል ምሳሌ ነው። የኖህ መርከብ ፍጹም እንደ ቤተክርስቲያን ታገለግል ነበር አይደለም። ግን የኖህ መርከብ በምን ትመሰላለች? ማንን ለመግለጽ እንጠቀምበታለን? ቤተክርስቲያን ለመግለጽ እንጠቀምበታለን። አንድም የኖህ መርከብ በእመቤታችን ይመሰላል። ኖህ መርከብ 3 ክፍል ነበራት። ወደ ጎን ቢሉ 3 ክፍል ነበራት። ወደ ላይም ከታች ወደ ላይም ቢሉ 3 ክፍል ነበራት። ይህ 3 ክፍል የእመቤታችን ምሳሌ ነው። እንዴት ቢሉ እመቤታችን በ3 ወገን ድንግል ናትና፣ በ3 ወገን ንጽሕት ናትና
እመቤታችንን በኖህ መርከብ ይመስላታል ማለት ነው። ስለዚህ ፍጹም ይሄ የኖህ መርከብ እመቤታችንን ምን አይልም፣ አይገልጽም፣ አይወክልም፣ እንደ ምትክም አያገለግልም። ግን ምን ይላል? እመቤታችንን ለማስረዳት በኖህ መርከብ እንጠቀማለን ማለት ነው። የአብርሃም ድንኳን በእመቤታችን ይመስላል፣ ምሳሌ ነው እንጂ አምሳል አይደለም። የአብርሃም ድንኳን ህዝቡን ሁሉንም ያስተናግድ ነበርና የአብርሃም ድንኳን ማንን ተቀብላለች? ቅድስት ሥላሴን ተቀብላለች። እመቤታችንም በማኅፀኗ ሶስቱም አካላት በተለያዩ መልኩ አድረዋልና ማለት ነው። አድረዋልና እግዚአብሔር አብ ለማጽናት፣ እግዚአብሔር ወልድ ለመወለድ፣ እግዚአብሔር መንፈስ ቅዱስ ለማንጻት በእመቤታችን ማህፀን አድረዋል። እነዚህ ሶስቱም የአብርሃም ድንኳን እንዳስተናገደችው እመቤታችንም በምን አድራለችና እመቤታችንም ሶስቱን አካላት በማጽኗ አሳድራለች ነው፣ እዛ ትመስላለች። ሌላኛው የማክሰኞ እርሻ ይባላል። እመቤታችን ማክሰኞ እርሻ ትመስላለች። የማክሰኞ እርሻ እግዚአብሔር በቃሉ ብቻ ዘር እንድታስገኝ አድርጓታል። ሳይተክሏት፣ ሳይለመልሟት፣ ሳይኮተኩቷት፣ ሳይዘሯት ለምልማ የተገኘች ነች። እቺ የማክሰኞ እርሻ እግዚአብሔር ምን አለ? ምድርን ቡቃያውን ዘሬውን ሁሉ ታብቅላለች። በእግዚአብሔር ቃል ብቻ የማክሰኞ ዕለት አትክልት፣ አዝዕርትና ፍራፍሬ ተገኝተዋል። እመቤታችን ደግሞ እንበለ ዘርአ ብእሲ ያለ ወንድ ዘር በእግዚአብሔር ቃል የእግዚአብሔር ቃል አድሮባታል። ፍጹም ሰው ፍጹም አምላክ ሆኖባታልና ይህ ምሳሌ ነው። ይሄ የማክሰኞ እርሻ እመቤታችንን አይወክልም፣ እመቤታችንን አይተካም። ነገር ግን እመቤታችንን ለማስረዳት እመቤታችንን ቅድስናዋን፣ ክብሯን ለማስረዳት እንጠቀምበታለን ማለት ነው። ሌላኛው ኦሪት ዘጸአት ምዕራፍ 6 ላይ የምንመለከተው በኮሬብ ተራራ ላይ ነብዩ ሊቀ ነቢያት ቅዱስ ሙሴ የተመለከተውን እንመለከታለን። በጎች በሚጠብቅበት ሰዓት ላይ የሚዲያሙን ካህን የዮቶሩን በጎች በሚጠብቅበት ሰዓት የእግዚአብሔር መልአክ ተገለጠለት። እግዚአብሔርም በኮሬብ ተራራ ላይ አመልማል ከእሳት አመልማሉ እርጥበቱ እሳቱን ሳያጠፋው፣ እሳቱ ደግሞ አመልማሉ እርጥበቱን አድርቆ ሳያቃጥለው ተመልክቷል። ይህ የተዋህዶ ምሳሌ ነው። ስጋና መለኮት ተዋህዷል። ይህ ሚስጥረ ሥላሴ ላይ በደንብ ሚስጥረ ሥጋዌ ላይ በደንብ ትማሩታላችሁ። ስለዚህ ምሳሌ ነው። ምሳሌ ስንል አንድ ነገር ለማብራራት ለማስረዳት የምንጠቀምበት የአነጋገር ዘዴ ምሳሌ ነው። አምሳል ስንል አንድን ነገር ወክሎ ሆኖ ያ አማናዊ ነገር ባለበት ዘመን ላይ የሚያገለግል ነው ማለት ነው። የሚያገለግል አምሳል እንለዋለን። ትንቢት ስንል ግን ወደፊት የሚፈጸም ነገር ነው። ወደፊት ይሆናል፣ ይፈጸማል፣ ይደረጋል ተብሎ የሚነገር ነገር ትንቢት እንለዋለን። ይህም ስንል በብሉይ ኪዳን ዘመን የነበሩ ነቢያት ጌታችን መድኃኒታችን ኢየሱስ ክርስቶስ ይወለዳል፣ ይወርዳል፣ በቤተልሔም ይወለዳል፣ ከ69 ሱባኤ በኋላ በቤተልሔም ይወለዳል ብሎ እነ ነብዩ ዳንኤል ተናግረዋል። እንደዚሁም ኢሳይያስም በትንቢተ ኢሳይያስ ምዕራፍ 7 ላይ ድንጋይ በድንግልና ትጸንሳለች በድንግልናም ትወልዳለች ብሎ ከ500 ዘመን በኋላ የሚፈጸሙት ነገር ተናግሯል። ይህ ትንቢት ነው። በእግዚአብሔር መንፈስ ቅዱስ መሪነት በእርግጠኝነት የሚናገሩት ነገር በእነሱ ዘመን ሳይሆን በኋላኛው ዘመን ወደፊት በሚመጣው ዘመን የሚፈጸሙትን ነገር በእርግጠኝነት በእምነት ተመርኩዞ መናገር፣ ማስረዳት ትንቢት ይባላል። እዚህ የሶስት ልዩነት በደንብ ማጤን ያስፈልጋል። አምሳል ስንል አንድን ነገር ወክሎ አንድን አማናዊ ነገር ወክሎ አማናዊ ነገር ባልነበረበት ዘመን ላይ የሚያገለግል ነገር ነው፣ ምትክ ነው፣ ወኪል ነው። ምሳሌ ስንል ግን አንድን ነገር ለማብራራት የምንጠቀምበት ዘዴ ነው ማለት ነው። ትንቢት ስንል ወደፊት ስለሚፈጸሙት ነገር በእርግጠኝነት በእግዚአብሔር መንፈስ ቅዱስ መናገር ነው ማለት ነው። በእምነት መነጽር ነው ይሄ የሚደረገው እንጂ ማንም ተነስቶ ነብይ ነኝ ብሎ ስለወደፊቱ እንደዚህ ይሆናል ቢል ላይፈጸም ይችላል፣ አይደረግም፣ ላይሆንም፣ ላይከሰትም ይችላል። ይህ ግን ትንቢት ስንል ወደፊት በእርግጠኝነት የሚደረግ ነገር ነው ማለት ነው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 15 ላይ እንግዲህ የመጀመሪያው የትንቢት ቃል ተብሎ የሚነገረው የመጀመሪያው የወንጌል ቃል ተብሎ የሚነገረው ቃል ነው። ይህ በኦሪት ዘፍጥረት ምዕራፍ
3 ቁጥር 15 ላይ የሚገኝ ነው። ዘፍጥረት ምዕራፍ 3 ቁጥር 15 ላይ የሚገኝ ኃይለ ቃል ነው። ይህ ኃይለ ቃል ለመጀመሪያ ጊዜ የቤተ ክርስቲያናችን ወንጌል ተብሎ የሚጠራው ነው። ወንጌል ተብሎ ይጠራል። የመጀመሪያው የአዲስ ኪዳን ለመናገር የሚናገረው ወንጌል የመጀመሪያው ትንቢት የመጀመሪያው ስለ ጌታችን መድኃኒታችን ክርስቶስ የተነገረው ትንቢት ነው። በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ይላል። ስለዚህ በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትቀጠቅጣለህ የሚል የትንቢት ቃል እናገኛለን። ይህ የመጀመሪያው ወንጌል ተብሎ ይጠራል። የመጀመሪያው ትንቢት ተብሎ ይጠራል። ይህ ቃል የመጀመሪያው ትንቢት ተብሎ ይጠራል። በአንተና በሴቲቱ መካከል አለ። በአንተ ያለው ለጊዜው በአዳምና በሴቲቱ፣ በአንተ ያለው በእባብና በሴቲቱ በሔዋን መካከል፣ በዘርና በዘሯ መካከል አለ። በሔዋን ዘር በተባለው በጌታችን በመድኃኒታችን ኢየሱስ ክርስቶስ እና በዘር አለ በእባብ ጋር የሚወለዱ በእባብ በመወለድ የሚገኙ የእባብ ትውልዶችን ሲናገር በአንተና በሴቶች መካከል በዘርና በዘሯ መካከል አለ። ስለዚህ በእባብና በሰው ልጆች መካከል ዘላለማዊ የሆነ ጥልን አድርጋለሁ። ጥልም ይሆናል አትስማሙም ሲል ነው። አንተስማሙም ሲል ጠላትነትን አድርጋለሁ አለ። እባብ ሊሞት የሚችለው የትም ቦታ ብትመቱት እባብ ሊሞት አይችልም፣ ራሱን ካልተሞተ በስተቀር። ራሱን ከተተው ግን እባብ መግደል ይቻላል። አስቀድሞ የተነገረ ነገር ስለሆነ ማለት ነው። እርሱ ደግሞ የሰው ልጆችን እየተከተለ ሰኮናን እየነደፈ ይገላል፣ መርዙንም ይረጫል። ስለዚህ ምን አለ? በአንተና በሴቲቱ መካከል በአንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ፣ አንተ ራስን ትቀጠቅጣለህ፣ እርሱ ሰኮናውን ይገላል። ይሄ ጊዜያዊነቱ በሰው ልጆችና በእባብ መካከል ያለው ጠላትነትን ሲናገር ነው። ፍጻሜነቱ ግን በጌታችን በጌታችን ክርስቶስና በዲያብሎስ መካከል ጠላትነትን አደርጋለሁ ሲል ነው። ጌታችን በመዋዕለ ሥጋዌው በሁሉም ቦታ ላይ በዲያብሎስ ሲመታ እንመለከታለን። በእባብ አምሳል ሆኖ ፈትኖታል። 40 ቀን 40 ሌሊት ጾሞ ሲመለስ በገዳመ ቆሮንቶስ በ3 አርዕስተ ጌታችን ፈትኖታል። በአጋንንቶች በሰዎች ላይ አድሮም እግዚአብሔርን ፈትኖታል። ጌታችን መድኃኒታችን ኢየሱስ ክርስቶስን ማለት ነው። ጥቅስ እየጠቀሰ ፈትኖታል። በመጨረሻው ላይ በመስቀል ግን በነፋስ አውታር በእሳት ዛንጀር ምን አድርጎታል? ጠፍሮ ይዞ ለመስቀል ላይ አስሮት ድል አድርጎ ሲኦል ወርዶ ነፍሳትን አውጥቶ በዝብዞ መጥቷል። ይሄ የመጀመሪያው የትንቢት ቃል ይባላል። ፍጻሜው በዲያብሎስና በጌታችን መካከል በመስቀል ላይ የሚደረጉትን ጦርነት ነው ሲናገር ነው። በመስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ድል አድርጎ በነፋስ አውታር ሲኦል ወርዶ ነፍሳትን በዝብዞ ወጥቷል። ይሄ በቤተክርስቲያናችን አስተምሮ የምንመለከተው ነገር ነው። ስለዚህ ይህ የመጀመሪያው ትንቢት ቃል ነው። ትንቢት ነው ስንል ወደፊት የሚፈጸሙ ነገሮችን በእርግጠኝነት በእግዚአብሔር መንፈስ ቅዱስ ተመርቶ የሚናገሩት ነገር ትንቢት ይባላል። ትንቢት ብዙ ይነሳል። ብዙ ነገር ምን ማንሳት ይቻላል? ጌታችን ሰው የሆነበትን ሚስጥር አስቀድሞ በትንቢት ተነግሯል። መስቀል ላይ የሚቀበለውን መከራ ጽዋትን መከራ ትንቢተ ኢሳይያስ ምዕራፍ 53 ላይ በስፋት ተነግሯል። ስለዚህ ይህ ትንቢት የምንላቸው አስቀድሞ የተነገሩ ነገሮች ግን በእውነት የሚፈጸሙ ነገሮች ናቸው ትንቢት የምንላቸው ማለት ነው። ትንቢት የምንላቸው እነዚህ ነው። ስለዚህ ይሄ ምዕራፍ 1 ነው። ምዕራፍ 1 ላይ ያየናቸው ነገሮች እነዚህ ናቸው። ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን ምንነት፣ ቤተክርስቲያን እድሜ፣ ቤተክርስቲያን አከፋፈል፣ ቤተክርስቲያን ታሪክ መማር ለምን ያስፈልጋል? ቤተክርስቲያን ታሪክ ምን ማለት ነው? ምንጮቹ ምንድን ናቸው? የሚሉት ነገሮች እና ታሪክ ምንነት፣ ታሪክ አስፈላጊ ነው፣ የታሪክ ባህሪያቶችን መጨረሻ ላይ ዛሬ ያየነው አምሳል፣ ትንቢትና ምሳሌ እነዚህ ምዕራፍ 1 ላይ ያሉት ናቸው ማለት ነው። ምዕራፍ 1 ላይ የተመለከትናቸው ናቸው። ምዕራፍ 2 ላይ ስንመጣ ምዕራፍ 2 ላይ የምናየው ዓለመ መላእክት ነው። ዓለመ መላእክት የሚሰኘው ባለፈው የቤተክርስቲያን እድሜ ላይ ተነጋግረናል። ዓለመ መላእክት የሚሰኘው የሰው ልጆች ከመፈጠራቸው በፊት የነበረው የዕለታቱ ዓለመ መላእክት ይባላል። አንዳንዶች ይህን ቀይረው ወደ ሚሊዮን ዓመታት የሚቀይሩት አሉ።
ይህችን 5ቱን ቀን ማለት ነው። ይህችን 5ቱን ቀን ወደ ሚሊዮን ዓመት ቀይሮ የሚያወሩ አሉ፣ የሚናገሩ አሉ። በዓለም ላይም ይሄ ኦልድ ክሬሽንስ ቲዮሪ የሚሏቸው የጥንቱ የአፈጣጠር ስርዓት ብሎ የሚናገሩት የሰው ልጅ ከመፈጠሩ በፊት በሚሊዮን ዓመታት የሚቆጠሩ ዓመታት አልፈዋል ብሎ የሚናገሩ አሉ። ሌሎቹ ደግሞ አይ አይደለም ይሄ 1000 ዓመታት ነው ብሎ የሚናገሩ አሉ። ያንግ ክሬሽኒስት ቲዮሪ የምንላቸው ማለት ነው። ያንግ ክሬሽኒስት ቲዮሪ የምንላቸው በ1000 ዓመታት ነው የሚቆጠሩ ብሎ የሚያስተምሩ አሉ። እንደዚህ ደግሞ እነዚህ 5ቱ ዕለታት 6 ዕለታት ናቸው ብሎ የሚናገሩ አሉ። ይሄ ስነ ፍጥረት ላይ በትምህርት ዓመት ላይ በደንብ ትማሩታላችሁ። ነገር ግን ዓለም መላእክት የሚሰኘው እንደ ቤተክርስቲያናችን እንደ መጽሐፍ ቅዱስ ማስተምሮ ከዕለተ እሑድ አንስቶ እስከ ዕለተ ዓርብ ድረስ ነገ ድረስ ያለው ጊዜ ነው ዓለም መላእክት የምንለው። ያ ማለት አዳም አባታችን የተፈጠረበት ሰዓት ነገ ላይ ነው። ነገ 13 ሰዓት ላይ ነገ 3 ሰዓት ላይ አዳም ተፈጥሯል። እሱን ያው አዳም ተፈጥሮ ላይ እንመለከተዋለን። ዓለም መላእክት የሚሰኘው ከዕለተ እሑድ አንስቶ እስከ ነገ 13 ሰዓት ድረስ ያለው ነው። አዳም እስኪፈጠር ድረስ ያለው ጊዜ ዓለም መላእክት ይባላል እንጂ ዕለታት እንጂ እነዚህ በሺዎች ወይም ደግሞ በሚሊዮኖች የሚቆጠሩት ቀናት ወይም ደግሞ ዓመታት አይደለም። ዓለም መላእክት አባታችን አዳም ከመፈጠሩ በፊት የነበረው ዕለታት ናቸው። ዕለተ እሑድ፣ ዕለተ ሰኒ፣ ሰሉስ፣ ረቡዕ፣ ሐሙስ እና ዓርብ እስከ ነገ 3 ሰዓት ድረስ ያለው ማለት ነው ያለው ድረስ ነው የሚባለው። ይህ ዘመን ያው ባለፈው እንደተነጋገርነው ቤተክርስቲያናችን የተመሰረተችበት ዘመን ነው። ቤተክርስቲያን ብቻ ሳይሆን ሃይማኖት የተመሰረተችበት ዘመን ነው ማለት ነው። ሃይማኖትም የተጀመረበት ዘመን በዚህ ጊዜ ነው። እሱም በደንብ ታሪኩ እናየዋለን። እንቁም በበህላዌነ ከመ ንርከብ አምላክነ ብሎ መጋቢ ሐዲስ ብስራት ገብርኤል የተናገረበት ጊዜ ነው የምናገኘው ማለት ነው። ስለዚህ ሃይማኖት የተጀመረው በዚህ ዘመን ነው ማለት ነው። ሌላኛው ከሃይማኖት መጀመር ባሻገር ዝማሬ የተጀመረው ምስጋና የተጀመረው በዚህ ዘመን ነው። እግዚአብሔር ከተገለጠላቸው በኋላ በነግ አዳም ተፈጥሯል ብለናል። በዕለተ እሑድ በነግ ላይ ለይኩን ብርሃን ብሎ እግዚአብሔር በሚናገርበት ሰዓት ብርሃንም ይሁን አለ፣ ብርሃንም ሆነ ይላል። ብርሃን፣ አእምሮ፣ ማስተዋል፣ ጥበብ ሆኗቸው ማመስገን ጀምሯል። ቅዱስ ቅዱስ እግዚአብሔር ጸባኦት ፍጹም ምሉዕ ሰማያተ ወምድረ ቅድሳተ ስብሐቲከ ብሎ ምስጋናን ጀምረዋል። ምስጋና የተጀመረው ዝማሬ የተጀመረው በዓለም መላእክት ነው። ስለዚህ ዛሬ ላይ መዝሙር በእኛ ዘመን የተዘመረ የሚያስመስሉ ብዙ አካላት ቢኖሩም መዝሙር የተጀመረው በዓለም መላእክት ነው ማለት ነው። በዓለም መላእክት ነው። ሌላው በዓለም መላእክት ብዙ ነገር ከተጀመሩት መካከል ኃጢአትን ተጸንሳ የተወለደችበት በዚህ ዘመን ነው። ኃጢአትና ጽድቅን የተለዩትም በዚህ ዘመን ነው። ሰማልያል የተባለው የክሩብ እግዚአብሔር የሆነው መልአክ የተሾመው ሳጥናኤል ከባህሩ አመንጭቶ እኔ ፈጠርኳችሁ ብሎ ኃጢአትን ለመጀመሪያ ጊዜ ፈጥሯል፣ አስገኝቷል። በዚህ ዘመን ደግሞ ጽድቅም ተለይቷል። ጽድቅም የተለየበት ዘመን ነው ማለት ነው። ይህ ማለት እግዚአብሔር አምላካችን እስኪገኝ ጸንተን እንቁም በሚል የመጀመሪያው ሰባኪ በሊቀ መላእክት ቅዱስ ገብርኤል አማካኝነት ጽድቅ ከኃጥእ ተለይተዋል፣ ጻድቅ ከኃጥአን ተለይተዋል፣ ጻድቃን ከኃጥአን ተለይተዋል፣ ቅዱሳን መላእክት ብርሃናዊ መላእክት ተሰኝተዋል። እነሱ ደግሞ ርኩሳን መላእክት ተሰኝተውበታል ማለት ነው። ስለዚህ ይሄ ዓለም መላእክት ላይ ብዙ ነገር የተደረገበት ነው ማለት ነው። ስለዚህ ዓለም መላእክት ብለው በሳይንሱ የሚያምኑ ሰዎች እንደሚሉት የብዙ ሺህ ዓመታት አስተምሮ የብዙ ሺህ ዓመታት ያለው ዘመን ሳይሆን የስድስት ቀን ነው ማለት ነው። የስድስት ቀን ነው ማለት ነው። ስለዚህ ዓለም የተፈጠረችው መጋቢት 29 ዘመነ ዮሐንስ በዕለተ እሑድ በሰዓተ ሌሊት የመጀመሪያው ሰዓተ ሌሊት ወይም ደግሞ 12 ሰዓት ላይ ነው። ያው ለፍጥረታት መጀመሪያ ጨለማ ነው። ከብርሃን አስቀድሞ ጨለማ የተፈጠረው። ስለዚህ በጨለማው ሰዓት 12 ሰዓተ ሌሊት ላይ እግዚአብሔር ሰማይና ምድር ፈጠረ ይላል። ኦሪት ዘፍጥረት ምዕራፍ 1 ላይ ቀዳሚሃ ገብረ እግዚአብሔር ሰማየ ወምድረ ብሎ ይናገራል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል።
ስለዚህ በመጀመሪያ ሰማይና ምድር የፈጠረበት ዕለት ያቺ ዕለት ምን ትባላለች? ዕለተ እሑድ እንላለን። እሑድ ማለት አንድ አደረገ ማለት ነው። ስለዚህ የመጀመሪያ ፊት አውራሪ ቀዳማዊ፣ ለምን ለዕለታት ቀዳማዊ ተብሎ ይጠራል። ያው ለቀመር ሰባተኛ ቢሆንም ለቀመር አምስተኛ ቢሆንም ለቀናት ደግሞ የመጀመሪያው ስለሆነ እንደዛ ይባላል ማለት ነው። ስለዚህ እሑድ ማለት አሐደ ከሚለው የግዕዝ አሃዛዊ ቁጥር የመጣ ሲሆን የመጀመሪያ አንድ አደረገ ማለት ነው። አንድ ሆነ የመጀመሪያ ብሎ ይተረጎማል። ስለዚህ እግዚአብሔር ሰማይና ምድር የፈጠረባት ያቺ የመጀመሪያው ዕለት ዕለተ እሑድ ዘመነ ዮሐንስ፣ ዘመኑ ዘመነ ዮሐንስ ነው። ዕለቱ ዕለተ እሑድ ነው። ቀኑ መጋቢት፣ ወሩ መጋቢት፣ ቀኑ 29 ነው። ይህ እንደምን ታወቀ ቢሉ በአቡሻር ሕግ ወደኋላ ተመልሰን ስንመለከተው ሲሰላ በስሌት ይቺ ዓለም የፈጠረችባት ቀን 5500 ወደኋላ ስንመለስ ከጌታችን መድኃኒታችን ክርስቶስ ሰው ከሆነ በፊት 5500 ወደኋላ ስንመለከት መጋቢት 29 ዘመነ ዮሐንስ ላይ ያርፋል ማለት ነው። ዘመነ ዮሐንስ ላይ ያርፋል። ይህ መጋቢት 29 ብዙ ነገር ተደርጎበታል። ብዙ ነገር ተደርጓል። ዓለም የተፈጠረችበት ቀን ብቻ አይደለችም። መጋቢት 29 ብዙ ነገር በቤተክርስቲያናችን እንደተደረገ አባቶቻችን ያወሩናል። መጀመሪያው ዓለም ተፈጥራበታለች። ሌላኛው ጌታችን መድኃኒታችን ክርስቶስ በመልአክ ቅዱስ ገብርኤል ብስራት አማካኝነት ከእመቤታችን በብስራት የተጸነሰባት ቀን ነች። ብስራቱም ነው፣ ጽንሰቱም ነው። እንደዚሁም ደግሞ መጋቢት 27 ቀን በመስቀል ላይ ተሰቅሎ በሶስተኛው ቀን ሙስና መቃብሩን ድል አድርጎ ድል የተነሳባትን ቀን መጋቢት 29 ነች። ይቺ መጋቢት 29 በኋለኛውም የዳግም ምጽአት የሚፈጸምባት ዕለት ነች። መጋቢት 29 ዕለተ እሑድ ዘመነ ዮሐንስ ከሌሊቱ 6 ሰዓት ላይ ጌታችን ይመጣል ብሎ አባቶቻችን ያስተምሩናል። ይህም ዘመኑ ዘመነ ዮሐንስ ነው። ዓመቱ ግን አይታወቅም። በየትኛው ዓመት እንደሆነ አይታወቅም። ርዕሰ አበው ቅዱስ ሄኖክ ዘመኑን በስምንተኛው ሺህ እንደገደበው ይናገራል። ዕዝራ ሱቱኤልም ዘመኑን በስምንተኛው ሺህ ገደበው ይላል እንጂ በየትኛው ዘመን ዳግም ምጽአት በየትኛው ዓመት ዳግም ምጽአት እንደሚፈጸም አይታወቅም። ለዚህም ነው እንደ ሌባ እመጣባቸዋለሁ፣ ሌባ ሲመጣ ቤት አንኳኩቶ መጥቻለሁ ብሎ አይናገርም እና የጌታችን መምጣት እንደዛ ነው ብሎ በደብረ ዘይት ላይ ቅዱስ እግዚአብሔር ራሱ ያስተማረን የደብረ ዘይት ተራራ ላይ ቅዱሳን ሐዋርያትን ያስተማረው ትምህርት ይሄ ነው በማቴዎስ ወንጌል ምዕራፍ 24 ስትመለከቱ። ስለዚህ ዘመኑ ግን ዘመነ ዮሐንስ ነው። መጋቢት 29 ነው ማለት ነው። መጋቢት 29 ነው። ስለዚህ መጋቢት 29 ዓለም የዳነችበት ቀን ነው። ሙስና መቃብርን ድል አድርጎ የተነሳበት ቀን ነው። ጌታችን የተጸነሰበት ቀን ነው። ዳግመኛ የሚመጣበት ቀን ነው። ስለዚህ መጋቢት 29 ብዙ ነገሮች ተደርጓል ማለት ነው። ብዙ ነገሮች ተደርጓል። ዓለም የተፈጠረችውን መጋቢት 29 እንደሆነ እንመለከት ያስፈልጋል። ሌላኛው በዕለተ እሑድ ፍጥረታትን ስንመለከት የዕለተ እሑድ ላይ ያው የመጀመሪያው ቀን ነው ብለናል። እሑድ አሐደ የመጀመሪያው ቀን አንድ አደረገ ማለት ነው። ስለዚህ በዚህ ቀን እግዚአብሔር መላእክትን የፈጠረበት ቀን ነው። ከመላእክት ባሻገር ሌሎች 7 ፍጥረታት ፈጥሯል። መጽሐፈ ኩፋሌ 7 ፍጥረታት እንደተፈጠሩ ይናገራል። የኦሪት ዘፍጥረት አንድምታም 7 ፍጥረታት እንደተፈጠሩ ይናገራል። ቤተክርስቲያናችን አስተምሮ ግን ስንት ፍጥረታት እንደተፈጠሩ 8 ፍጥረታት ፈጥረው ይላሉ። ብርሃን እንደተፈጠሩ አይቆጥርም፣ ብርሃን እንደተፈጠሩ አትቆጠርም ብለው 7 ነው የተፈጠሩት ይላሉ። ስለዚህ ቅዱሳን መላእክት የተፈጠሩትን በዚህ ቀን እንደሆነ ልንመለከት ያስፈልጋል። ቅዱሳን መላእክት የተፈጠሩት ካለመኖር ወደ መኖር ነው። ካለመኖር ወደ መኖር ቅዱሳን መላእክትን ፈጥሯል። ነገር ግን ልበ አምላክ ቅዱስ ዳዊት በመዝሙር ዳዊት ላይ ሲናገር ቅዱሳን መላእክት ከነፋስና እሳትና ከነፋስ ተፈጥሮ ብሎ የሚናገሩ አሉ። መዝሙር 103 ቁጥር 4 ላይ ስንመለከት ይላል ከእሳት ከነፋስ ፈጠራቸው እርሱ እንደሆነ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል የሚያደርግ ብሎ ይናገራል ቅዱስ ዳዊት በመዝሙር 103 ወይም 104 ቁጥር 4 ላይ ይላል
መላእክቱ መንፈስ የሚያደርግ አገልጋዮችን የእሳት ነበልባል የሚያደርግ ብሎ ያስቀምጣል። ይህም የተናገረው ቅዱስ ዳዊት ተፈጥሯቸው ከእሳትና ከነፋስ ነው ማለት ሳይሆን እንደ ነፋስ ፈጣኖች ቢሆኑ ሲላኩ ከጽራርያም አንስቶ እስከ ጥልቁ ባሕር እስከ እንጥሮጦስ ከዓይን ጥቅሻ ፈጥነው ሄደው አስተምረው ይመለሳሉ እና ይህን ሲናገር ነው ተልኳቸው ፈጣኖች ናቸው ሲል። ስለዚህ ፍጥነታቸው ለመናገር ከንፋስ አለ እንጂ መንፈስ ብሎ ያመጣው መንፈስ ያው ዘይጼልል ይላል ነፋ ከሚለው ቃል የመጣ ሲሆን መንፈስ ማለት ያው የንፋስን ተፈጥሮ ይናገራል። አንድም ደግሞ መንፈሳዊነቱ ሲናገር ነው። ስለዚህ ቅዱሳን መላእክት ከንፋስ ተፈጠሩ ብሎ ቅዱስ ላይ የተናገረበት ምክንያት ከንፋስ ተፈጠሩ ለማለት ሳይሆን እንደ ነፋስ ፈጣኖች ናቸው ለማለት ፈልጎ ነው። ሌላኛው ደግሞ አገልጋዮችን የእሳት ነበልባል ብሎ ደግሞ ያስቀምጧል። እንደ እሳት ኃያላን ቢሆኑ እሳት ኃይል አለው፣ ሁሉንም ነገር ላጥፋ ባለ ጊዜ ያጠፋል። ውሃ ካልግድው በስተቀር ሁሉንም ማጥፋት ይቻላል። ከእሳት 3 ባህሪ አንዱ ኃያልነቱ ነው። ስለዚህ እንደ ቅዱሳን መላእክት ኃያላኖች ናቸው። ያድናሉ፣ ይገላሉምና ነው። ይፈርዳሉ፣ ያድናሉምና፣ ይቀስፋሉ፣ ይፈውሳሉምና። ስለዚህ ቅዱሳን መላእክት ኃያላን ቢሆኑበት ከእሳት አለ፣ እንደ ነፋስ ደግሞ ፈጣኖች ቢሆኑበት ከነፋስ አለ እንጂ ተፈጥሯቸውስ ካለመኖር ወደ መኖር የመጣው ነው ማለት ነው። ካለመኖር ወደ መኖር አምጥቷቸዋል። መላእክት ስንል በጥቅሉ ቃሉ የተገኘው ከግዕዝ ነው። ከግዕዝ የመጣ ቃል ነው። ቃሉ ለአከ ከሚለው የግዕዝ ቃል የመጣ ሲሆን መልአክ የሚለውን ቃል ያመጣል። ላከ ብሎ ያመጣል። ለአከ ላከ ይላል ግሱ ሲተረጉመው ከግስ ነው። ለአከ ላከ ብሎ ያመጣል ግሱ። ሲበዛ መላእክት መልእክተኞች፣ ተላላኪዎች፣ ሕያጆች፣ ተጓዦች እንደማለት ነው። በብዙ ሲተረጎም መልእክተኞች ተብሎ ይተረጎማል። ቅዱሳን መላእክትን ሲተረጉሙ ለምንድን ነው የሚሉ ስራቸው ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር መላላክ ስለሆነ ሲላኩ ከጽራርያም ተነስቶ እስከ ጥልቁ ባህር እስከ እንጦሮጦስ ይመላለሳሉ፣ ፈጥነው ይመለሳሉ። ከዓይን ጥቅሻ የፈጠነ ፈጣኖች ናቸው። ይሄ የመላእክት ተፈጥሯቸው ስለሆነ ስለዚህ ስራቸው ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር መላላክ ስለሆነ መላእክት ተፈጥሯቸው አገልጋይነታቸው ለመላላክ ነውና መላእክት ብሎ ይጠራቸዋል ማለት ነው። መላእክት ብሎ ይጠራቸዋል። ተፈጥሯቸው መገኛ የላቸውም። ከዚህ ነገር ተገኙ አንድ የሌላቸውም። መገኛ የሌላቸው ፍጥረታት መካከል አንዱ ቅዱሳን መላእክት ናቸው። መገኛ የሌላቸው ፍጥረታት ይላቸዋል። መገኛ የሌላቸው ፍጥረታት ማለት ከምንም ነገር አልተገኙም። እግዚአብሔር ካለመኖር ወደ መኖር ያመጣቸው ፍጥረታት እንጂ ከዚህ ነገር ተገኙ ብለን የምናስቀምጥላቸው ናቸው። አናስቀምጣቸውም። ስለዚህ እግዚአብሔር ፍጥረታትን ሲፈጥር በሁለት አይነት መልኩ ፈጥሯል። መገኛ የሌላቸው ፍጥረታት ደግሞ ከተገኙት ነገር የተገኙ ደግሞ ፍጥረታት አሉ። ከተገኙ የተገኙ ፍጥረታት አሉ። ከተገኙ የተገኙ ፍጥረታት ስንል ቀድሞ ካለመኖር ወደ መኖር የመጡ እግዚአብሔር በባህሪው ያስገኛቸው ፍጥረታት ከነሱ የተገኙ ፍጥረታት ማለት ነው። እነዚህ ካለመኖር ወደ መኖር የመጡ ፍጥረታት አንደኛው ቅዱሳን መላእክት ናቸው። ሌላው አራቱ ባሕረ ሥጋ ናቸው። አራቱ ባሕረ ሥጋ ካለመኖር ወደ መኖር ነው የመጡት። አራቱ ባሕረ ሥጋ የምንላቸው እሳት፣ ውሃ፣ ነፋስ እና መሬት ወይም አፈር ካለመኖር ወደ መኖር መጥተዋል። መጀመሪያው ቀን በዕለተ እሑድ የተፈጠሩ ፍጥረታት ናቸው። በዕለተ እሑድ የተፈጠሩ ፍጥረታት ናቸው። ሁለተኞቹ ከአራቱ ባሕረ ሥጋዎች ደግሞ ሰማያት፣ ሰባቱ ሰማያት ካለመኖር ወደ መኖር የመጡ ናቸው። መገኛ የላቸውም። ስንት ሆነ ማለት ነው? አራቱ ባሕረ ሥጋ ሰማያት 5። ስድስተኛ ጨለማም ካለመኖር ወደ መኖር ነው የመጣው። እግዚአብሔር ካለመኖር ወደ መኖር አምጥቶታል። እዚያ እነዚህ ሁሉ ከፈጠረ በኋላ እግዚአብሔር ማንን ፈጠረ? መላእክትን ፈጠረ። 9ኛው ሰዓተ ሌሊት ላይ መላእክትን ፈጠረ። መላእክትን ካለመኖር ወደ መኖር ነው የመጣው። ካለመኖር ወደ መኖር አምጥቷቸዋል መላእክትንም። ስለዚህ እነዚህ ሰባቱ ፍጥረታት ካለመኖር ወደ መኖር የመጡ ፍጥረታት እንላቸዋለን። መገኛ የሌላቸው ፍጥረታት እንላቸዋለን። መገኛ የሌላቸው ፍጥረታት እንላቸዋለን። ወይም ቀዳማዊ ፍጥረታት እንላቸዋለን። ቀዳማዊ ፍጥረታት እንላቸዋለን። እነዚህ ቀዳማዊ ፍጥረታት ማለት መገኛ የሌላቸውም፣ ከዚህ ነገር ተገኙ የምንላቸው አይደሉም ማለት ነው። ከዚህ ነገር ተገኙ ብለን የምንጠራቸው አይደሉም። መገኛቸው
ይሄ ነው ብለን የምናስቀምጠው ስላልሆነ ማለት ነው። ይሄ ነው ብለን የምናስቀምጠው አይደለም። መገኛቸውን የሚያውቀው እግዚአብሔር ነው። ካለመኖር ወደ መኖር አምጥቷቸዋል። ካለመገለጥ ወደ መገለጥ አምጥቷቸዋል። ካለመታየት ወደ መታየት አምጥቷቸዋል። እግዚአብሔር በባህሪው በአርምሞ የፈጠራቸው ፍጥረታት ናቸው። በዝምታ የፈጠራቸው ፍጥረታት ናቸው ማለት ነው። እነዚህ የተፈጠሩት በዕለተ እሑድ ነው። ሰባቱ አሁን የጠቀስናቸው ሰባቱ በዕለተ እሑድ ተፈጥረዋል። ምን አራቱ ባሕርይ ሥጋ፣ እሳት፣ ንፋስ፣ ውሃ፣ መሬት፣ አራት፣ አምስተኛ ጨለማ፣ ስድስተኛ ሰማያት፣ ሰባተኛ መላእክት በዕለተ እሑድ የተፈጠሩ ፍጥረታት ናቸው ማለት ነው። ስለዚህ እነዚህ ሰባቱ በዕለተ እሑድ የተፈጠሩ ፍጥረታት በአርምሞ የተፈጠሩ ናቸው። ስምንተኛዋ በነገ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ለይኩን ብርሃን ወሪዮ እግዚአብሔር ብርሃነ ብሎ ይናገራል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ብርሃን ይሁን አለ፣ ብርሃንም ሆነ፣ ብርሃንም ሆነ አለና መልካም እንደሆነ አየ። ማታም ሆነ ቀንም ሆነ አንድ ቀን ይላል። ማታም ሆነ ቀንም ሆነ አንድ ቀን። ስለዚህ በዚህ በአንድ ቀን ውስጥ እነዚህ ሰባት ፍጥረታት ፈጠረ። ስምንተኛ በፊት ከተፈጠረችው እሳት አምጥቶ አንቅቶ ብርሃን ይሆናል፣ ብርሃንም ሆነ ይላል። ብርሃንን እንደ ተፈጥሮ ቆጥሮ ስምንተኛ የተፈጠሩት ይላሉ። አይ አይደለም፣ ብርሃን ተፈጥሮ አይደለችም፣ ብርሃን ከእሳት ተፈንጥቃ የተገኘች የእሳት ክፋይ ነች እንጂ ፍጥረት አይደለችም ብሎ ሰባት ናቸው ይላሉ። ኦሪት ዘፍጥረት ትርጓሜ ላይ ሰባት ናቸው ይላል። እንደዚሁ ደግሞ መጽሐፈ ኩፋሌ ላይ ሰባት ናቸው ይላል። ስለዚህ በሰባት እናጸነዋለን ማለት ነው። በሰባት እናጸነዋለን። በሰባት እናጸነዋለን ማለት። ስለዚህ በዕለተ እሑድ ከተፈጠሩ ፍጥረታት መላእክት አንዱ ናቸው። መላእክት ካለመኖር ወደ መኖር አምጥቷቸዋል። እግዚአብሔር ፍጥረታት የፈጠረው በ22 ፍጥረታት አድርጎ ነው። ስለዚህ እግዚአብሔር የፈጠራቸው ፍጥረታት 22 ናቸው። እግዚአብሔር የፈጠራቸው ፍጥረታት 22 ናቸው ስንል ቁጥራቸው 22 ናቸው ማለት ሳይሆን በነገድ በወገን 22 ናቸው ነው። በነገድ በወገን 22 ናቸው። ነገር ግን የእግዚአብሔር የፈጠራቸው ፍጥረታት ስፍር ቁጥር የላቸውም። ይሄ ነው ብለን የምናስቀምጠው ያለን እግዚአብሔር ይሄን ያህል ፍጥረት ፈጠረ አንልም። በነገድ ግን 22 ናቸው። በነገድ 22 ናቸው። በየወገኑ 22 አድርጎ ፈጥሯቸዋል። እግዚአብሔር 22 ስነ ፍጥረታትን በስድስቱ ቀን የፈጠረው 22 ስነ ፍጥረታት ስም ብዙን አንድ አድርጎ ወገን አድርጎ ፈጥሮታል እንጂ የተፈጠሩ ፍጥረታት 22 ናቸው አይደለም። ፍጥረታት ስፍር ቁጥር የላቸውም። ይሄን ያለው አንላቸውም። ስድስቱ ቀናት እግዚአብሔር የፈጠራቸው ፍጥረታት በየወገኑ ነው ያደረገው ማለት ነው። በእያንዳንዱ ቀን የተለያዩ ፍጥረታትን የተለያዩ የወገን ፍጥረታትን ፈጥሯል ማለት ይቻላል ማለት ነው። ማለት ይቻላል። ይሄን ለምሳሌ ስንል መላእክት አንድ ፍጥረት ናቸው። ግን መላእክት ስንት ናቸው? ቁጥራቸው ብዙ ነው አይደል? ብዙም በጥቅሉ መላእክት እንላቸዋለን። መላእክት ቁጥራቸው አይታወቅም። ይሄን ያህል ነው አንላቸው። ይሄን ያህል ፍጥረት ናቸው አንልም። በነገር ግን 100 ነገድ አድርጎ ፈጥሯቸዋል። በነገር 100 ፈጥሯል። እያንዳንዱ ነገድ ውስጥ እልፍ አላፍት መላእክት አሉ። እልፍ አላፍት የ10,000 ማለት ነው። ያ ማለት ሚሊዮን ናቸው ማለት አለን። ቁጥራቸው ቁጥረን ልንጨርሳቸው የማንችላቸው ይሄን አንላቸው መላእክት ራሱ ማለት ነው። የሰው ልጅ እንግዲህ አዳም የተፈጠረው ከአዳም በኋላ በአዳም ፍሬ ወገብ ውስጥ እኛ ተፈጥረናል። እኛም በአዳም ፍጥረት በአዳም ወገብ ውስጥ ተፈጥረናል እና የሰው ልጆች ራሱ ሰዎች ስንል ሰው ስንል የወል ስም ነው። ሙሉ ሰዎችን ይወክላል። አንድ ነገር ነው ማለት ነው። አንድ ነገር እያንዳንዱ እጽዋትን እንስሳትን ብትመለከቱ ብዙ ናቸው። በየነገዶቻቸው እንነጋገራለን እንጂ 22 ብቻ አይደሉም ማለት ነው። ስለዚህ እግዚአብሔር 22ቱ ፍጥረታትን በስድስቱ ቀን ፈጥሯል። ሰባተኛው ቀን አርፎባታል ማለት ነው። ስለዚህ መላእክትን የተፈጠሩት በመጀመሪያው ቀን ነው። የመላእክት ነገዳቸው 100 ነገር ነው። እዚህ ጋር ይቆየና ጥያቄ ካላችሁ መጠየቅ ትችላላችሁ። ለምን ሰፊ ስለሆነ ቀጣይ እንቀጥለዋለን። ስነ ፍጥረታትም ያው ትምህርት አይነት ላይ በደንብ ስለምትማሩት ትንጓለን። ቀጣይ እናወራለን። ጥያቄ ካላችሁ ልቀበል። ጥያቄ ካላችሁ ድምጻችሁን ክፈቱና አንሚት አድርጋችሁ ራሳችሁን መጠየቅ ትችላላችሁ። ቀጣይ ስነ ፍጥረትን አብረን እንማራለን ማለት ነው። እንጂ ስነ ፍጥረት ያው ትምህርት አይነት ላይ በደንብ የምትማሩት ይሆናል።